ታላቁ የህዳሴ ግድብ ሀገር በልዩነቱ በታሸብርቃ በአንድነት እሳቤ ጠንካራ ግርማ ሞገስን ለብሳ እንድትታይ ያደረገ የህብረ ብሔራዊነት አንድነት መገለጫ ነው ሲሉ የደሴ ከተማ ነዋሪዎች የግድቡን መጠናቀቅ ምክንያት በማድረግ ደስታቸውን በሰልፍ ገልጸዋል። የህዳሴ ግድብ መጠናቀቅ ብዙ ዘርፎች አሉት ደስታችንን ለመግለጽ። እንደኔ ስራ ያጡ ወጣት ልጆቻችን ስራ ይዛሉ ብለን እናስባለን። እንደግል የአባይ መገደብ ብዙ ኢኮኖሚያዊ ለውጥ ያመጣል ብለን እናስባለን። የአባይ መገደብ ብዙ ዘርፎች አሉት። ለኛ የፈጠረብን ደስታ ከምንም በላይ መግለጽ በሚያቅተው ደረጃ ነው የአባይ መገደብ። እኛ አይደለም ኢትዮጵያውያን አፍሪካውያን በሙሉ ሲገልጹት ምናየው በሚገርም ሁኔታ ይሄ ዳግም አድዋ ነው እያሉ በደስታ እየገለጹ ነው ያሉት እና የዚህ ደስታ ተካፋይ መሆን እጅግ በጣም የሚያስደስት እጅግ ደግሞ በጣም ታሪካዊ ቀን ነው ብዬ ነው ማስበው። በተለይ ጠቅላይ ሚኒስትራችን በጣም ነው የምናመሰግነው። ይሄንን ሁሉ በዚህ ሁሉ አጣብቂኝ ውስጥ ነው ይሄንን ነገር ማሳካት መቻል በጣም ነው ያስደሰተን። በጣም ደስ ብሎናል። የህዳሴ ግድብ ሁሉም የህብረተሰብ ክፍል ባለው አቅም ሁሉ የተሳተፈበት በመሆኑ የአመለካከት አንድነትን የፈጠረ የመቻል ታሪክን ዳግም ያሳየ ለቀጣይ የልማት እንቅስቃሴዎችም ፈር የቀደደ ነውም ሲሉ ተናግረዋል። አባይ ፖለቲካ አይደለም። አባይ የአንድ ወገን ተኝነት የሚታይበት አይደለም። አባይ የደሃም የሀብታምን እኩል ላብ ያረፈበት ስለሆነ አባይ ለኛ የተለየ ስሜት ሰጥቶን ህዝቡን በዛው ልክ እንደምታዩት ሜዳው እስኪጠብ ድረስ አትገቡም እስኪባል ድረስ ነው ህዝቡ የነበረው ደስታ። ማንም የሐሳብ ልዩነት የፖለቲካ ልዩነት ይኑረው እንጂ ኢትዮጵያውያን እና ትውልደ ኢትዮጵያውያን በጋራ ቆመው የህዳሴ ግድቡ ላይ ሲመጡ አንድ ነበር የነበረው። ለዘመናት የኢትዮጵያን ቁጭት የሆነው የአባይ ወንዝ በብልህ መሪዎችና በጠንካራ የህዝብ ትብብር ሁሉ ነገር በመሆኑ ሁላችንም ልንደሰት ይገባል ሲሉ በሰልፉ ላይ የተገኙ የሃይማኖት አባቶች ተናግረዋል። አባይ ብርሃን ሆኖ ከሚያበራበት ከዚህ ዘመን እንኳን አደረሳችሁ። አባይ ለአፍ የሚጥም ለሰውነት የሚመጥን ፍራፍሬ ሆኖ ጥቅም ከሚሰጥበት ጊዜ እንኳን አደረሳችሁ። ሁሉም የአላህን እዝነት ይፈልጋል። ሁሉም የአላህን በረከት ይፈልጋል። ሰላም፣ በረካ፣ እዝነት በእናንተ ላይ ይሁን። አገራችን ሰላም፣ የረድኤት የእዝነት ሀገር አላህ ያድርጋት። መሪዎች ስለመሩ ህዝቡ በፈቃዳቸው ራሳቸውን ስለሰጡ እግዚአብሔርን አመስግኑ ተብሎ ተጽፏል። ከ8100 ጀምራችሁ እያንዳንዱ ሰው ዋጋ ስለከፈለበት ስለ አባይ ግድብ ዛሬ በእውነት ከዚህ በላይ መዘመር ከዚህ በላይ ብዙ ደስታችንን መግለጥ ይገባናል። ለዚህ ያደረሰን የታሪኩ ባለቤት ያደረገን እግዚአብሔር ይመስገን። ነገም ቢሆን በጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የተደረጉ ታላላቅ ሀገራዊ ፕሮጀክቶች ተጀምረው እንዲጠናቀቁ ከመንግስት ጎን እንደሚቆሙም ነው በሰልፉ ያስተጋቡት። ከድህነት መውጣት እነዚህ የተጀመሩ ፕሮጀክቶች እንዲያልቁ ጥረት ማድረግ ምሁራን እጅግ አድርጎ መጣር መታገል እንደገና ምሁራዊ አቅጣጫ መስጠት ያስፈልጋቸዋል እላለሁኝ። በጣም በቃ ከጎናቸው ጠቅላይ ሚኒስትራችን አላህ ይገዛቸው አላህ ይርዳቸው። እኛም ከጎናችን ባለው ነገር እናግዛለን። ደግሞ ይሆናል ያሳኩታል። ጀግና ጠቅላይ ሚኒስትር ነው ያለን። የሚያሳኩታል ይሆናል ነው ማለት። የኢትዮጵያን የመልማትና የብልጽግና ጉዞ የማይፈልጉ አካላት በሶስት መሰረታዊ ስልቶች ሲረብሹን ቆይተዋል ያሉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ይህንን በመረዳት የውስጥ ሰላማችንን በመጠበቅ አንድነታችንን በማጠናከር የብልጽግና ጉዟችንን ማስቀጠል ይገባል ሲሉም መልእክትን አስተላልፈዋል። አሁን ላይ የኢትዮጵያ ሕዝብ ከምሁራን፣ ከሃይማኖት አባቶች፣ ከሚዲያ ሰዎች፣ ከባለሀብቱና ከዲያስፖራዎች የሚጠብቀው የሚፈልገው ስብራታችን የሚያባብስና በስብራታችን ላይ ውልቃት የሚጨምርልን ሳይሆን ሀገራዊ የምክክር ኮሚሽኑ ተጠናክሮ የህዝባችን ጥያቄዎች እንዲፈቱ ማድረግና የቀይ ባህርን ጉዟችን እንዲሳካ የውስጥ አንድነት እንዲጠናከር ማድረግ ነው። ስለሆነም
ለውስጥ አንድነታችን መጠናከር፣ ለቀይ ባህር ጉዟችን መሳካት ትውልዳዊ ሚናችሁን ትወጡ ዘንድ ጥሪ ልናቀርብላችሁ እንወዳለን።